ለቅዱስ ሩፋኤል ወርሃዊ በዓል በሰላም አደረሳችሁ አደረሰን። ድርሳነ ሩፋኤል በወርሃ ግንቦት የሚነበብ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን አቃቤ ሆሆት ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል በርኅራኄው መንገደኛ ሰውን ተመስሎ ለጦቢት ያደረገውን በወርሃ ግንቦት 13 ቀን የሚነበብ ድርሳኑን እንጀምራለን። የፈታይ የማይጸል ሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አስቀድመን በተባረከ ወርሃ ሚያዝያ ድርሳኑ እንደነገርናችሁ ጦቢያ መንገደኛ ሰው ተመስሎ ያገኘውን ሊቀ መላእክት ቅዱስ ሩፋኤል ወደ አባቱ ጦቢት ዘንድ ወሰደው። ጦቢትም አንተ ወንድሜ ሆይ ከየትኛው ወገን አገርህስ ወዴት ነው ሲል ጠየቀው። ሊቀ መላእክት ቅዱስ ሩፋኤልም ወገኔና አገሬን ትጠይቃለህን? ወይስ ከልጅህ ጋር የሚጓዝ አገልጋይ ትፈልጋለህን? አለው። ጦቢትም ወገኖቼንና ስምን አውቅ ዘንድ ሻለው አለው። ሊቀ መላእክት ቅዱስ ሩፋኤል እኔስ አዛርያ ያሰኛለው የታወቀው የአናንያን ቤተሰብ ነኝ አለው። ጦቢትም ወንድሜ ሆይ ወገንህን አገርህን አውቅ ዘንድ ስለጠየቅኩ እባክህ ቅር አትሰኝብኝ። አንተማ በእውነት ከመልካም ወገን የተገኘ የተባረክነ የታላቁ ሳሚዩል ልጅ አናንያን አውቀዋለሁ። ከእርሱ ጋር እንሰግድ ዘንድ ኢየሩሳሌም ሄደን ነበረ። አብረንም በኩራቱንና የእህላችን አስራት አቅርበናል። እንደ አባቶቻችንም ችላ አላልንም። ስለዚህ አንተስ ከታላቅ ቤተሰብ ወገን፣ ነገር ግን እስኪ ንገረኝ፣ ምን እንክፈልህ? ከልጄ ጋር ስለምትሄድ ዋጋህን በየቀኑ 10 ብር ምግብህም ከልጄ ጋር ቢሆን ይስማማሃልን? በተመለሳችሁ ጊዜም ዋጋህን ጨምርልሃለሁ አለው። እግዚአብሔርን የሚፈራ የጦቢያ አባት ጦቢትና በመንገደኛ ተመስሎ የተገለጸላቸው ቅዱስ ሩፋኤል በእንዲህ ተስማሙ። ጦቢትም ልጁ ጦቢያ መንገዳችሁን ትጀምሩ ዘንድ እንግዲህ ተዘጋጁ አለው። የጦቢያን እናት ሐና ያዘጋጀችውን ስንቅ ሰጠው። ከዚህ ሰው ጋር በሰላም ሂዳችሁ በሰላም ተመለሱ። በሰማያት የሚኖር እግዚአብሔር መንገዳችሁን ያቃናላችሁ ዘንድ በፊት በኋላችሁ መልአኩን ይላክላችሁ አለው። ሁለቱም ጦቢያና ቅዱስ ሩፋኤል ሄዱ። የጦቢት ሚስት ሐና ግን ከልጁ ጦቢያ ፍቅር የተነሳ ልጃችን በእጃችን ያለ ምርኩሳችን አልነበረምን? ስለምን ላከው? ለምንስ ልጄ ይሄዳል? እንደገፍበት ዘንድ እግዚአብሔር በሰጠን በልጃችን ፈንታስ ብሩ ቢጠፋ አይሻልም ነበርን? እያለች አለቀሰች። ጦቢትም እህቴ ሆይ የምነግርሽን ልብ በይ፣ በደህና ይመለሳል፣ በዓይንሽም ታየዋለሽ። በደህና በሚመለስበት ገንዘብ መንገዱን የሚያቀና ደግ መልአኩን እግዚአብሔር ይልክልታልና እያለ አጽናናት። ሐናም የባሏን ቃል ሰማች። ለቅሷንም ትታ ስለ ልጇ ወደ እግዚአብሔር ዘንድ ትጸልይ ጀመር። መንገደኞችም ተጉዘው በምሽት ጤግሮስ ወንዝ ደረሱ። በዚያም አደሩ። ጦቢያም ሊታጠብ የዚያች አገር ሰዎች ተከዜ ወደሚሉት የጤግሮስ ወንዝ ወረደ። ሲታጠብ ሳለም ከባሕሩ ውስጥ ግዙፍና ታላቅ ዓሣ ወጣ። ጦቢያንም ሊውጠው ፈለገ። ነገር ግን ቅዱስ ሩፋኤል ይህን ዓሣ ወደ ባሕሩ ዳርቻ ስበ ወደ መሬት አውጠው አለው። ጦቢያንም በስውር የተሰጠችው መንፈሳዊት ኃይል ትረዳዋለች ታጸነዋለችና ያንን ዓሣ ሲይዘው አልፈራውም። ወደ ባሕሩ ዳርቻም ጎተተው። ዳግመኛም ይህ ኃያል ሊቀ መላእክት ቅዱስ ሩፋኤል ዓሣውን ቀደ፣ ልቡንና ሐሞቱንም ያዝ፣ ተጠንቅቀም ጠብቅ አለው። ጦቢያም የእግዚአብሔር መልአክ ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው አደረገ። የተረፈውን የዓሣ ሥጋ ግን ጠብሰው በሉ። ሁለቱ ተጉዘውም በጣኒስ ከተባለ ምድር ደረሱ። በዚያም ጦቢያም ወንድሜ አዛርያ ሆይ ልቡንና ጉበቱን ሐሞቱንም ይዘ ጠብቀኝ የምትለኝ የዚህ ዓሣ ጥቅሙ ምንድን ነው? ሲል መልአኩን ጠየቀው። መልአከ እግዚአብሔር ቅዱስ ሩፋኤልም ክፉ ጋኔን ወይም የሚያስጨንቅ ርኩስ መንፈስ ስላደረበት ሰው ልቡንና ገበቱን ቢያጤሱለት የታመመው ሰው ወይም የተጨነቀችው ሴት ዳግም አይታመሙም፣ ይፈወሳሉ እንጂ። ዓይኑ ውስጥ ላደረበት ሰውም ሐሞቱን ቢኩሉት ይድናል አለው። ወደ ራጊስ በደረሱ ጊዜም ወደዚች የራጊስ ምድር ያደርሰው ዘንድ በተጓዥ ሰው ተመስሎ ከአባቱ ጦቢት እጅ ባደራ የተቀበለው ይህን ጦቢያን አንተ ልጅ ወደ እርሱ ዘንድ ደርሰናልና እንግዲህ ዛሬ የምናድር በራጉኤል ዘንድ ነው። እርሱም ደግ ሰው ነው። ስሟ ሳራ የምትባል አንዲት ልጅም አለችው። ርስቷና በቤተሰቦቿ ዘንድ ያለ ሁሉ ለአንተ ይሆንልሃል። ይቺው ልጃቸው ሳራም የተዋበችና ብልህ ናትና ሚስት ትሆን ዘንድ ለአንተ እንዲሰጡ ልጠይቃቸውን? እንኪያስ አንተም እሺ በለኝ። አባቷ ራጉኤልን ስለ እርሷ ልጠይቀው። አባቷ ራጉኤል ለሌላ ሰው ይሰጣት ዘንድ ስለ ሙሴ ትእዛዝ ብሎ አይፈቅድምና ወደ ራጊስ መንደር በገባን ጊዜ በዓል እናደርጋለን አለው። ወጣት ጦቢያም መልአከ እግዚአብሔር ቅዱስ ሩፋኤል ወንድሜ አዛርያ ሆይ ከታወቁ የሀገሬ ሰዎች
ይህችን ልጅ ለ7 ወንዶች እንዳጋቧት በሴትና ወንድ የጫጉላ ልማድ ጊዜም ሁሉም ባሎቿ እንደሞቱባት ሰምቻለሁ። ለአባቴና ለእናቴም ብቸኛ ልጅ ነኝ። ወደ እርሷ በገባው ጊዜ እንዳልሞት አባቴና እናቴም የሽምግልና ዘመናቸው በጭንቅና በሐዘን ወደ መቃብር እንዳይወርድ እፈራለሁ። አባትና እናቴን ጦሮ የሚቀብራቸው ሌላ ልጅ የላቸውምና ሲል መለሰለት። ይህ ኃያል ቅዱስ ሩፋኤልም የነገር ሁኔታ ገልጾ እንዲህ አለው። አንተ የተባረክ ወጣት፣ አባትህ ጦቢት ሚስትን ከወገኖች ብቻ ታገባ ዘንድ እንዳዘዘ አታስተውልምን? እንኪያስ በእርሷ ላይ አድሮ ወንድ ስለሚገድል ስለዚህ ክፉ ጋኔን አትጨነቅ። ወደ እርሷ በምትገባ ጊዜ ጣፋጭ ሽታ ያለው ዕጣን ትይዛለህ። ቀድሞ ተጠንቀቀ ያዘው። ያልኩህን የዚያን ዓሣ ልቡንና ጉበቱን ጨምረህ ታጤሰዋለህ። ያ ክፉ ጋኔንም ባሸተተ ጊዜ ይሸሻል፣ ለዘላለም አይቀርብህም። ወደ እርሷ በገባ ጊዜ አስተውለህ ንገራት። የቸር አምላካችን እግዚአብሔር ስምንም ትጠራላችሁ፣ እርሱም ይራራላችኋል ያድናችሁማል። ይህችን ልቧ ያዘነ ሳራን ታድናት ዘንድ አንተን አዘጋጅቶላታልና እንኪያስ አትፍራ። እርሷም ድና ከአንተ ጋር ትኖራለች፣ ከእርሷም ልጅ ታገኛለህ አለው። ወጣት ጦቢያም መንገደኛ ሰውን ተመስሎ ከእርሱ ጋር ያለውን የመልአኩን ቃል ሰምቶ አደነቀ። መንፈሱም ፈጽማ ወደ እርሷ አሳሰበችው። ወደ ራጉኤል ቤት በገቡ ጊዜም ተቀበላቸው። ሳራም በመንፈሳዊ ሰላምታዋ ደስ አሰኘቻቸው። ራጉኤልም አስቀድሞ ሚስቱ ኦርናን እጹብ ነገር ነው፣ ይህን ልጅ ሳይሆን ሰግድ ዘንድ ኢየሩሳሌም አብረን ሄደን የነበረውን ከወገኖቼ አንዱን ጦቢትን ይመስላል አላት። ወደ እንግዶቹም ተመልሶ ክቡራን ወንድሞቼ ከወዴት ናችሁ አላቸው። እነርሱም ወደ ነነዌ ከተማረኩ የንፍታሌም ወገኖች ነን አሉት። ራጉኤልም ጦቢትን ታውቁታላችሁን አላቸው። አዎን እናውቋለን አሉት። ያ ወንድሜ ደህና ነውን አላቸው። ያን ጊዜም ጦቢያ አዎን ደህና ነው፣ ለእኔም አባቴ ነው ሲል ፈጥኖ መለሰለት። ያን ጊዜም ራጉኤል የጦቢትን ፍቅር በማሰብ ፈጥኖ ተነሳ፣ ጦቢያንም አቅፎ ሳመው። አንተ እኮ የዚያ ደግ ሰው ልጅ ነህ አለው። አዛርያንም ከእርሱ ጋር ትመጣ ዘንድ የወደድክ አንተ መልካም ሰው ነህ አለ። ያን ጊዜም ዓይኖቹ እንደ ጠፉ ስለ ጦቢት ተነገሩት። ቅንነቱን የሚያውቅለት የጦቢትን ዓይኖች መጥፋት ሲሰማም ራጉኤል በትካዜ አለቀሰ። ከእርሱ ጋርም ሚስቱ ኦርናና ልጁ ሳራ አለቀሱ። ራጉኤልም ተነስቶ በጋርዶ ይበሉ ዘንድ አቀረበላቸው። በእነርሱ መምጣት ቤተሰቦቹም ሁሉ ተደስተዋልና ያዘኑትን የሚረዳ ለሚወልዱም ማኅፀናቸውን የሚፈታ የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ታምር ጸሎቱና በረከቱ ለዘላለሙ ከሁላችን ጋር ይሁንና ይህ ገናና ክቡር ሊቀ መላእክት ቅዱስ ሩፋኤል ያደረገው ታምር ይህ ነው። አፍንጫዋን እያፈነ ዘወትር አስም የሚያስጨንቃት አንዲት ሴት ነበረች። ወደ ሊቀ መላእክት ቅዱስ ሩፋኤል ቤተ ክርስቲያን እየሄደችም በአማላጅነት ይቅርታን የምታሰጥ የመላእክት አለቃ ቅዱስ ሩፋኤል ሆይ ሰውነቴን ከሚያስጨንቃት ከዚህ በሽታ የምትገላግለኝ መቼ ይሆን? ወደ አምላክ እግዚአብሔር አማልደ የጨነቀውን ታድናለ፣ ዓይኑ የታወረውንም ታበራለታለ እያለች ታለቅስ ነበር። ይህቺ ሴትም በየማለዳው ወደ ቅዱስ ሩፋኤል ቤተ ክርስቲያን እየመጣች እጆቿን ዘርግታ ወደ ስዕሉ በማንጋጠጥ ከጽኑ ለቅሶ ጋር እንዲሁ ትለምን ነበር። ከዚህ በኋላ በአንድ ቀንም ስሙንም እንደ ልማዷ መታ ስለ ጽኑ በሽታዋ ታለቅስ ዘንድ ጀመረች። ቅዳሴ በተፈጸመ ጊዜም ጠበል ጠጣች። ያን ጊዜም ከጉሮሯ መልኩ የጠቆረ ወፍራም እዥ እንደ ምራቅ ሆኖ ወጣላት። ይህ ድንቅ የእግዚአብሔር ሥራ ያዩ ሕዝብም ሊቀ መላእክት ቅዱስ ሩፋኤል የአማላጅነቱን ገናንነት አደነቁ። ይቺ በሽተኛዋ ስለ ዳነች እልል አለች። እግዚአብሔርንም እያመሰገነች በአማላጅነቱ የፈወሳት ቅዱስ ሩፋኤልንም እያደነቀች ሄዳ በሊቀ መላእክት ቅዱስ ሩፋኤልም ስም ለድሆችም ምጽዋትን ሰጠች። የተወደዳችሁ ወንድሞቻችን ሆይ የሊቀ መላእክት ቅዱስ ሩፋኤልን የርኅራኄውን ብዛት ተመልከቱ። ከጽኑ ችግር፣ ከጥፋት፣ ከሞት፣ ከጠላትም እጅ ያዳናቸው ስንቶች ናቸው? እርሱ ይቅርታን የሚያሰጥ ስሙንም ለሚጠሩትም ሁልጊዜ ምስጋና ወደሚገባው እግዚአብሔር ይለምንላቸዋልና።
ሊቀ መላእክት ቅዱስ ሩፋኤል ለሚለምንላቸውም በዚህ ዓለም ቢሆን በሚመጣውም ዓለም ቢሆን እግዚአብሔር ክብርና ባለሟልነትን ይሰጣቸዋል። የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን።